እሱ እንዴት አስቻላት ለቫኬሽን መታ ቤት እየላከች እየቆረጠች እሱ አባብጦ እንደዛኛ ህዝብ በሙሉ በሚያለቅስበት ሰዓትና ችግርማ በደንብ አለ። አንደኛ ነገር እሺ ያለቃቀሷ የኢትዮጵያ ህዝብ በደንብ ሰው ያውቃል። በእናት ለቅሶ ለኛ ሙዚቃችን በተለያየ ነገር ስናለቅስ የነበርን ሰዎች ስለነበር እናውቀዋለን። እኔ እንደውም ልንገራችሁ ህመሜን ነው የቀሰቀሰብኝ። ብዙ ሰው እንደዚህ አይነት ወንድሙን እህቱን አቶ ትንፋሽ አቶ የሚተነፍስበት አቶ የተቀመጣለና ሚዲያ ላይ ታችሁ ነው ካቀባበሩ ጀምሮ ቤተሰቦቹ የሉም ያሉት ሌሎቹ ናቸው የሚታዩት ሌሎቹ ናቸው። ሰይፉ ፋንታውን ጋር ኢቢኤስ ጋር የሚናገሩት እነሱ ናቸው። እነዚህ ሰዎች አምስቱ በጣም ነፃነት የሚፈልገው አምስቱን ጥሏቸው እንኳን አልጣለም። የሰፈር ልጅ ጥሎ ማያቅ ሰው ነውና እህቶችና ወንድሞቹ ድምጽ አልባ አደረጓቸው። ለምንድን ነው የወጣችሁ ተብለው ሲጠየቁ ፋይናሊ ሰምታችሁ ከሆነ በሱ ስም ነፃነት የሞተው ልመና ጠልቶ ነው። በቃ መለመን እንዲለመንለት ስላልፈለገ በሱ ስም አጀንዳ ተደርጎ በሱ ስም እየተለመነ ነው። እህቱ እንደውም እኔ ለስለሷ ጥሩ የተናገርኩት ልጆቹ እንዲረዱ ብዬ ነው። ልጆቹ ተረድተዋል። ከዚህ በኋላ ግን በቃ ተረዷቸው እነዚህን ሰዎች። እሷ ደግሞ አይ የራሴ ነገር አለ የምትለው ከሆነ እናቷ የምትለው ነገር ካለ እኮ ይሄው ሚዲያው ክፍት ነው፣ ወጥተው መናገር ይችላሉ። በቃ ያ ጓደኛው ተብዬው በጣም ተንቀሸቀሸብኝ ከቤተሰቦቹ በላይ። እኔ እንደውም የመሰለኝ የወከሉት ሁሉ ነው የመሰለኝ። እውነቱን ልንገራችሁ የወከሉት ሁሉ። አሁን ስሰማ ግን ለካስ እነሱ ጨቁናዋቸውና እኛንን ከኔ በላይ እናንተ አታውቁትም ምናምን። እነዚህ የሞት ልጆችን እንዴት ነው እንደዛ የሚላቸው? እና ድምጻችን ይሰማ ብለው የወጡት ሊለምኑ በበር ተጣልተው ሳይሆን ወንድማችን ክብሩ ተነካ። ድምጽ የለውም ራሱን ዲፌንድ ለማድረግ ድምጽ የለውም። ዲፌንድ በሚያደርግበት ሰዓትማ አይታችሁት እንደሆነ ህንዴዶ ሲመጣ እየተኮላተፈ ሞተ ብላችሁ እኔ እኮ ቤተሰብ አለኝ ብሎ ትዝ ይላችኋል። ራሱን ዲፌንድ ሲያደርግ ምን እንደተሰማው ተው እንጂ ለቤተሰቦቼ ዘኑ፣ ለጓደኞቼ ድምጽማ አለው። ነፂ አይፈልግም እንደዚህ አይነት ነገር እንዲሆን በስሙ እንዲነገር አይፈልግም ነፂ። ስለዚህ ሁላችንም ሚስትየው ሲጀመር እሱ አሜሪካ ነገር ቁጭ ብላ ታውቃላችሁ ሁላችሁ። እኔ አሜሪካ ነው የምኖረው ሄልዬ እና ባልሽን ዘመድሽን አምጥተሽ ከታመሙ ሆስፒታል አስገብተሽ ጥለሽ መውጣት ነው። ተንከባክበው ነው የሚያክሙት። መክፈል የለብሽም። ብታስብበት ሄዳ ብትጠይቅበት ወይኔ ልጆቼ አባት ልጆቼ ሴት ልጆቼ አሁን ሰርግ ሲኖራቸው አባታቸው ዋካ አያረጋቸውም ወይኔ ባሌ ብትል ኖሮ ይቻላል። እኔም ሴት ነኝ ይቻላል። ብዙ ነገሩ እኔ ሲጀምር ጥያቄ ነው የሆነብኝ። በዛ ላይ የረዳት $2000 ብዙ ነው ጋይስ። ከኢትዮጵያ ያውም እየተላከ ደሙ ተፈልጦ እግሩ አብጦ ሰውነቱ ተላልጦ ከኢትዮጵያ ወደዛ የሚላከውን እየተቀበለች ነው እንትን የምትለው። በዛ ላይ ከልጆቹ ጋር ሪሌሽንሺፕ እንዳይኖረው የማን ልጅ ነው? እኔ ኢትዮጵያ ተወልጄ ነው ያደግኩት። እናቴ ስትበደል አውቃለሁ፣ አባቴ ሲበደል አውቃለሁ። የማን ልጅ ነው አባቱ ህንድ ሀገር ለሕክምና ሄደ ተብሎ እዚህ የማይረብሸው? የማን ልጅ ነው ኢትዮጵያ ቫኬሽን መጥቶ የማን ልጅ ነው የማይረብሸው? የማን ልጅ ነው አባቴ ልይ የማይለው? ኖ ጋይስ እንደዚህ እናስብ። እነሱንም እንትን እንበላቸው። ወደው አይደለም በስሙ ተሰቃየን፣ ድምጽ አልባ አረጉን፣ ዝም በሉ ተባል። ስለ ወንድማችን 40 80 90 እቅድ ውስጥ እኛንን መጀመሪያ መሳተፍ ያለብን። እናት አባት ስለሌለን እኛንን ነው እኮ ያሉት። ሌላ ነገር አላሉም እኮ ድምጻችን ይሰማ ነው ያሉት። እና አመሰግናለሁ። I want to say something ሄሊ እንትና ያለችው ላይ ስጨምር አንድ ነገር አስቡት ጋይስ። ምን ያህል ብር ወዳጅ እንደሆነች የምታውቁት? ነፃነት እንደዛ ለምጦ ነው በየወሩ ብር ሲላክላት ተቀበለው ነበር። ያ ማለት ምን ማለት ነው? ስለ ላሚቷ አያስፈልገኝም ወተትና ስጋዋ ግን ያስፈልጉኛል አይነት ጨዋታ። ገባችሁ? ላሚቱ ወተትና ስጋዋ እንጂ ስለ ላሚቷ ምን አገባኝ ነው እንጂ አትረዳውም ያሉት እዚህ ጋር ያዩት እንደማትረዳው የምታውቁት እንደዛ አባብጦ በየወሩ መስሮፍ ትቀበለዋለች። እንደዛ አባብጦ ነው እንግዲህ የመጨረሻው ነው። ከዛ በኋላ ምን ያለው ነው? 2 ወር እንኳን አልኖረም ነፃነት ከህንድ ከመጣ በኋላ። ጀስት መኒ ገባ። አንድ ነገር ልንገራችሁ፣ ሰነፍ ሴት ባትሆን ኖሮ ነፃነት ልክ በድንገት ተነስቶ እንደሞተ ብጤ እዚህ ጋር አስተያየት እንዳሰጡ። ነፃነት 4 ዓመት ሙሉ ነው በጉበት የታመመው። መጀመሪያ አዙሮት ያስተፋው የወደቀው የት ነው? አሜሪካ ሆስፒታል ላይ ገባው። ከአሜሪካ ሲመጣ ነው ወፋፍሮ የመጣው ስላልተመቸው እዛ። ገባችሁ? ግቢ እህታችን ያላወራሽ። እሺ I want to say something እዚህ ጋር ማለት ነው። I know it's a different story ግን አሁን እሱ ስለሞተ ለምንድን ነው ቮይስ ማንሆነው? ለምሳሌ ቀነኒ ሞታለች አይደለ? ሴት ብቻ ሲሆን ነው ቮይስ ምንሆነው? ቀነኒ ሞታለች ተደብድባ ነው እንደዚህ ነው። ይሁን አይሁን አናውቅም ግን እስቲ ምንድነው ፎከስ የምናደርገው አንዱ ዓለም ነው የገደላት ምናምን ብለን አይደል?
ሶ ለምንድን ነው ነፃነት ሚስቱ እንደዚህ አድርጋ ስትንቀፉ ነው? ያውም የልጆቿን አባት ምንም ያላረጋትም እስቲል ቻይልድ ሳፖርት እያረጋላት ያውም ከኢትዮጵያ ወደ አሜሪካ ማለት $2000 እየከፈለላት ያለውን ሰው ይሄን ያህል በደል ሲደርስበት ለምንድን ነው ቮይስ ማን ነው? ለምንድን ነው ድምጽ ማን ነው? አሚን አሁን ስለሞተ አይነሳ ስለሱ ይረፍበት ነው። ለምን ዋይ ስማርት ብትሆን ጠንካራ ጎበዝ ሴት ብትሆን ስማርትነት እንኳን አይጠይቅም። በቃ ጎበዝ የሆነ ሰው ብትሆን ኖሮ ነፃነት ከዛሬ 4 ዓመት በፊት ነው አይደለ የታመመው? በድንገት አይደለም ነፃነት የሞተው፣ በድንገት አይደለም የታመመው። ሲስተም ውስጥ መግባት ጊዜ ይፈልጋል ትላላችሁ አይደል? 4 ዓመት በጣም ሎንግ ታይም። ቢያንስ ይሄ ሰው ቢታመምና 1-2 ወር ከስራ እንትን ቢል ለሱ ብታስበት ከየትም አባቱ አድርጎ ያምጣ የሚል አቋም ባይኖራት ኖሮ ሲስተም ውስጥ ትገባ ነበር። ስቲል አሜሪካ ስለዚህ በግላ ከ4 ሰዓት ምናምን ትሰራለች። ቻይልድ ሰፖርት አለ የሚሰጣት ጀስት የለም 17 ዓመት እስከሚሆን ልጅ የሚወስደው ከሱ ጋር የበለጠ ለሰፖርት ሄዳ ሪፖርት ካደረገች ወይም ደግሞ ሶክ ካደረገች ከሱም ይገባላት ገቢ ከምናምን የሚገባው ገቢ ክሬንትንሽን አምጪ ስለምትባል ያንዳ ይታይ ስትለው ዝም ብላ የምትኖር አሜሪካ ሰው ብዙ ኦፖርቹኒቲ አለ። ታወቁኝ እንደገና ደግሞ እሱ እንደዚህ ህመምተኛ እንደሆነ ስታውቅ 1 ወር 2 ወር ሊታመም ይችላል። ቀድመ ያለበትን ነገር ሲስተሙ ስለመግባት ይሄዳል። ደግሞ አሜሪካ ሲስተሙ ስላልገባ ወዲያውኑ ጎዳና አትወጣም። ልጅ አለ እኮ ልጅ አለ። ኢቭን ታማ ከሆነ ራሱ ቤት የተቀመጠች ምንድነው ዲሴቢሊቲ ፕሮግራም ይባላል። ሶሻል ሴኩሪቲ የሚሰጥሽ ገንዘብ አለ። ለምሳሌ አንድ ሰው ታሞ ዲሴብል ከሆነች ብቻ ነው ቤት የምትውል እንጂ ዲያቤቲክስ ስላለባት ብቻ ቤት አትውልም እንዴ። ዲያቤቲክስ እኮ እርጉዝ ሰዎች ላይ የሚከሰቱ ነገር አይደል እንዴ? እርጉዝ ስለሆኑ እንትን ይላሉ ማለት አይደለም። ነቲንግ ነው ዲያቤቲክስ። ግን ዲዛቢሊቲ ራሱ ከሆነች ሶሻል ሴኩሪቲ $2015 በላይ ይከፍላታል። ፉድ ስታምፕ ማግኘት ትችላለች። ውጭ የምግብ ወደ $1015 ማለት ነው። ቮይቸር አለ፣ ሬንት አሲስታንስ አለ፣ ፐብሊክ አለ። ክዳዋለች እናትየውም ታመናጭቋለች። እሷም እንደዚህ ያ እንደማይጠቅም ገባቸው። so we are voice for በየወሩ መስሩፍ መጠበቅ ገብቶቻል። ኢትዮጵያ ያለችው የኔ እናት እንኳን ይሄን እንደዚህ መስሩፍ አጠብቅ። ለዛም አሜሪካ ብዙ አክሰስ ያለ ሀገር አይደል። ለዛም ልጆች ይያል ሰበብ ሲያረጉ ልጆቹ መነጽር ያስፈልጋቸዋል። መነጽር አለም ለምን ትራኮ እንትን አያስፈልጋቸው። መነጽር አሜሪካ ሀገር በኢንሹራንስ ካቨር ይደረጋል። ያንዳንዱ ነገር መንግስት ይችላልቸው። ያ ፐብሊክ ስኩል ነው። ለስኩል አትከፍይም። መነጽር እንኳን አይንሽን ታመሽ ከሆነ እስከ 18 ዓመት ፍሪ ነው ኢንሹራንስ ከቨርድ ነው ኤቭሪቲንግ። ኢቭን ካልሰራችማ በጣም ብዙ በጣም ምስኪን ነው። ስንቶቻችሁ ነው የእውነት አሁን ወንድም ብትሆን ሴትም ብትኖር ከልጆቻችሁ ተለይታችሁ ወይንም ደግሞ ተለያይታችሁ ደውላችሁ እንኳን አውሬ ነች እና ደውላችሁ እንኳን ልጅ አሁን ሲንግል ማም ብዙ አላችሁ። ልጃችን ደህና ነው ብሎ እንኳን የደወለላችሁ ሰው ምን ያለ ማይ ኩዌስችን የት እንዳለህ እንኳን ቼክ አድርጎ ያውቃል። ጋይስ ነፃነት በጣም እናቴ ትሙት በጣም ምስኪን ነው። እናቴ ትሙት ነፃነት ምንም አልተጎዳም። የሞተ ተጎዳ እንዳትሉ እነሱ ነው የተጎዱት። ገባሽ? በጣም ሄሉዬ ዝም እንዳትይ በእናትሽ። ይሄ አጭቤዎች የሷ ጓደኞችም ሊሆኑ ይችላሉ እንጂ እኛ አሜሪካ ነገር ምንኖር ብዙዎቻችን ሲስተሙና 20-30 ዓመት ይኖርናል እናውቀዋለን። ዝም እንዳትይ ይሄን ነገር ኦ ማይ ጋድ ሄሉ ፖይስ እኔ እንደዚህ ይሄ ዩሲ ልክ ልጅ እንደሚያደርጉ አይ ዶንት ኖ ኢቭን ኦ ማይ ጋድ ሌላ እንግዲህ ዱላ በዝቶብሻል። ያ ተቃራኒ ሀሳብ ማመን አለብን ጋይስ። አንድ ሰው ተቃራኒ ሲሆን የሌለ ስም አትስጡ። በቃ ግን አይተሻል ሊሞት ነው እናቴ እንትንሽን ሀሳብሽን ነው ማለት ነው የሞገትንሽ እንጂ አንቺን አንድ ነገር ልጠይቅሽ። ዝም ብለሽ ታሪኩን ስታይ ታሪኩን እንዳውም እነሱ እህቶቹ ያወሩትን አይደል? ወንድ ታውቂያለሽ፣ አባት አለሽ ወይ ልጆች አለሽ ወይ ወንድም አለሽ አይደል? በህይወትሽ ከምታውቂያቸው ወንዶች እና ነፃነትና ሚስቱ መሃል ያለው ደግነት የማ% ይበልጣል? ዝም ብለሽ ነፃነትና እንትና ዝም ብለሽ የማደግ እሷን አላውቃትም እኮ ነው። እሷን ለቅሶ ላይ ነው ያየኋት። እኔ ነፂ ስለምወደው ነፂ ነው የምልሽ። አሁን አየናት በቃ እኮ አየናት ገባችን
አረ ኢንተርቪውን ተደርጋልኩሽ እኮ ባየሁት ነፂ ነው የሚለው። እኔ የነፂ ማድናቂ ስለሆንኩና ነፂ ስለሆነ ማውቀው ነፂ ነው ልልሽ ይችላል። የሷን ፐርሰናሊቲ እዛ ለቅሶ ላይ ታዩት ብቻ ላቃት አልችልም። አላቃታለሁ። ለምን እንደሆነ ታውቂያለሽ? ነፂ አድናቂው ስለሆንሽ ነው ደግነቱ የታየሽ እንትናዬ የላየ ብቻ አይደለም ስለማውቀው ማለት ላይክ ነው የሚሰራቸው ስራዎች ስንት ነገር ሲያደርግ የነበረ ሰው ነው ነፂ። እና ደግሞ እስኪሞት ደግሞ እየተወጣ የነበረ ሰው ነው። ይኸውልሽ ኤላ እሱ ከሞተ በኋላ ኢንተርቪው ተደርጋለች። እሱ ለቅሶ ላይ ያለች ፊቷን ትሸፍን ነበረ። ኢንተርቪው ስትደረግ ግን እያለቀሰች ፊቷን እያሳየች ከልጇ ጋር ሆና ቀርባ ነበር አይደል? እንግዲህ ሰው ከአፉ በሚወጣው ነገር ነው የምናውቀው። እሷንም ታውቂያታለሽ። በዛ ኢንተርቪው ምክንያት ብቻ ልታውቂያት ትችያለሽ። ወጥታ ስለራሷ ተናግራለች። ስለዚህ ታውቂያታለሽ። ኢትዮጵያ ሆኖ ብር እየላከ ልጅ ያልሆነ የእሱ ልጅ ያልሆነ አንዱን ልጅም እያሳደገ እንደገና ደግሞ ምንም አይነት እንኳን ጥርጣሬና ጭቅጭቅ እንዳይመጣ እናቷን ሁላ ቤት ተከራይቶ አብሯት እየኖረ ይሄ በቃ ምንም ሚዛን ውስጥ እንትን ነው ጋይስ። ኤላ የዛሬ ወር አካባቢ ሊሞት 8 ዓመት ሲቀረው ማለት ነው በኢቢኤስ ታዩ ማቁ ዝም ብለሽ ይሄን ነገር ብትነግሪው እንደዚህ ብሎ የሚነገር ነገር ነው። ምንም ልታደርቂው አያስፈልግም። ይሄን ነገር የዛን ሰው በጣም የሚገርም እንዴ ነፃ እኔ በሁለት ወር $100 ከላኩ እንዴ እህትየው በተናገረችው እኮ ነው። ኤለን አሁን እናንተ እኮ አስተያየት እየሰጣችሁ ያላችሁ እህትየው ወንድምየው በሰጡት አለው ኤላ ይሰማል አለ ግን አሁን እህትየውና ወንድምየው በተናገረው አይደለም። እኔ በጣም የደበረኝ ምን እንደሆነ ታውቂያለሽ? ከነሱ አንቺ አሁን ሳይኮሎጂ ይኸውልሽ በሳይኮሎጂ ዝም ብዬ ሳያቸው ማለት ነው ያንገበገባቸው የተሰበሰበው ብር ስላልተሰጣቸው አይደለም አላሉ አልወጣቸው። ያንገበገባቸው የወንድማቸው ስም የሆነ ነገር የህፃናቶች የሆነ የትምህርት ቤት ምናምን ነገር በስሙ ይቋቋም ተብሎ ፈንድሬዝ እየተደረገ ሊደረግለት ያለው ነገር እንዳይደረግ አይደለም። ምን አገባቸው? አይደለም ሲያስጠላ ምን አይደለም። የማዳመጥ ችሎታ አለ እንዴ አንተ? ኢንተርቪው ሄደው አይደለም አላሉ ምን አሉ? ታሞ ነበር አሉ። ከዛ በኋላ ደግሞ እናትየው ጋር ከገባ በኋላ ይሄንን 4 ዓመት አለች። ከዛ ደግሞ ከታመመ በኋላ ለሕክምና እንደሄደ ነው የሚታወቀው። 4 ዓመት ሙሉ አልተገናኙም ማለት ነው። ልክ ሲያመው ግን መጣ እሷ ጋር ማለት ነው። እንዴ እሷ ምን እንዳለባትና ነው እዚህ ጉበቱን እስኪተፋ ድረስ ጠጥቶ ሲያበቃ እሷ ጋር መጥቶ ሊታከም እሷ 3 ልጅ እያስተዳደረች 3 ልጅ ትምህርት ቤት እየወሰደች 3 ልጅ ያስተዳደረው እሱ ነው። ነገር ሊሆን ብቻ አይገባም ነበር ሄሊ ይኸውልሽ እንደዚህ አይነት ሰው ነው እንግዲህ ሄሊ አንድ ላይ ሰምተን ይኸውልሽ ማጋኔ ነው። ቆይ እስኪ ታሪኩ እንዴት እንደሰማን እንስማ። እህትየው ጋር ማነው እህትየው አልኩኝ ሚስትየው ጋር የሄደው እኮ የታመመ ጊዜ እኮ 4 ዓመት ምናምን እኮ አለ። ፌስቡክ ላይ ሄድና እስቲ ፎቶአቸውን ፌስቡክ ላይ አላስታመመችውም። ጭራሽ ፊቱ አባብጦ ምናምን ነገር ሳይመቸው መጣ። ገና ለመጀመሪያ ጊዜ ጉበት እንዳለበት ያወቀው አሜሪካ 2 ዓመት ከምናምን ሳይመለስ ኢትዮጵያ ሳይመጣ 2 ዓመት ከምናምን ተከታታይ ኖሮ ነበር። እሺ ጋቤሎ እንትና ኦኬ። ግን እኔ ታሞ እንደሄደ ነው የመስማት ችግር አለብህ ይወድቅ እንትን አለባት። እኔ አሁን ከነሱ ተነስቼ ነው እኔ ብሌም ማረጋቸው እነሱ እሷን አልሰማሁም። ኢንተርቪውን ሂድና እንደገና ሲየው እንደገና ከተመለሰ ያኔ ከተናደደ 4 ዓመት ሆኖታል። ተመልሶ ያውቁ ማለት ከሷ ጋር ምንም የለው። ኦኬ ግን እኔ ያላለቀሰችበትም ምክንያት የሚመስለኝ እንግዲህ ይሄን ያህል ክፍተት የነበራቸው ልዩነት ነበራቸው። አብረው የመሆን እንትን ያላቸው አይመስልም። ከልጅቷ ሁኔታ ተነስተሽ ስታይ ምናልባት ሌላም ቦይፍሬንድ ሊኖራት ይችላል ዋሬቨር። ግን ምንም የሚያስለቀሳት ነገር እንደሌለ ነው ያየሁት። አንተ የመጀመሪያ ልጅ ቦይፍሬንድ መስዋዕትነት እየከፈለ አንተ እውነት እንደ ወንድ ልጅ ያልወለድከው ልጅ የመጀመሪያው ልጅ የሱ አለመሆኑንም ከማንም የሰማነው የለም። ሄደን እርግጠኛ የምንሆነው እንዴት ነው ማለት ከእሷም አሁን ቀርባ ብትናገር ኖሮ ኦኬ። እኔ ግን አሁን በመሀል ሆኜ ሁኔታውን ከማየትና ከልጆቹ ከሰዎቹ ንግግር የተሳሳቱትንም ምናምን አሁን ከወንድምሽ አንዳንዴ እኮ ከቤተሰብ እኮ ጓደኛ የሚበልጥበት ነገር አለ።
እውነት ለመናገር ግን እነሱ ልክ ነህ። ግን አቤል እዚህ ላይ ሰምተው ከህንድ ሀገር አብረው ሄዱ እኮ ኧረ አቤል ስማና ሰምተው ሄደዋል። የሆንሽ ጓደኛሽን እኮ ሼር የምታደርጊው ብዙ ነገር አለ እና ይሄ አስናቀ የሚባለው ልጅ ወጥቶ ሲናገር ካላቸው ቀረቤታ ካላቸው ነገር አንስቶ በጣም ጓደኛሞች ከመሆናቸው የተነሳ አይደለም እንጂ ከመሬት ተነስቶ ትናንትና የሚያውቀው ጓደኛው አይደለም። ከድሮ ጀምሮ በእግራቸው ስንት ተአምር ስንት ነገር ሲያደርጉ የነበረ ልጅ ከወንድሞቹም በላይ ነው፣ ከስጋ ወንድሞቹም በላይ ነው ጓደኛው። ስማ እንደ እህትና ወንድሞቹ ከሱ አይበልጡም እንዴ? ማንም ሊሰጥሽ ይችላል እኮ ጉበት አንተ ጤነኛ ነህ እንዴ? ሰውዬ ጤነኛ ነህ? ወንድምየው ምን ጤነኛ ነህ ወይ እንዴ? ጉበት ማንም አይሰጥም። አካል እኮ ነው። አካል ሀሳብሽን ስጪ እንጂ ወደ ጤነኝነቴ ጤነኛ ባልሆን ታዲያ ምን? እሺ ኢንተርቪውን በደንብ አዳምጠው። በእውነት ራስህ አዳምጠው። ከሰው ሰምተህ ሳይሆን ወይ የተቆራረጠ ሳይሆን ሙሉን አዳምጠው። ሙሉ እናቱ አዳምጫለሁኝ። ምናልባት ይሄ የተሳሳትኩት ነገርኩሽ እኮ እዛ የሄደበትን አጋጣሚ እሱን ስቼው ሊሆን ይችላል። ግን ያም ሆነ ይህ ልጅቷ አላዘነችለትም አላለቀሰችለትም። ስለዚህ ምክንያቱም እነሱ ጋር ያለው ነገር ያበቃ ነገር ስለሆነ ማለት ነው። እሱ እኮ ይሁን ያሉት ለመሰለ አቤት ማቀስ አይጠበቅባትም። ለተለየችው ባል ለማትፈልገው ከሆነ ምን ይሁን ብላ ልጆቹ አልተዋለዱ ስማ አልተዋለዱም ወይ? ላልፈለገችው ለተለያየ ለምን ታለቅሳለች? ግን ብሩን ትፈልጋለች። እንደገና ባሌ ነው በሚል ደግሞ እንደገና ብር ታሰባስብበታለች። አዎ እሱማ አስወልዷታል፣ ልጆች አሉት። ስለዚህ ለልጆቹ ማሳደጊያ ያስፈልጋታል። ወሮ በስመ አብ ወመንፈስ ቅዱስ በህይወት ከሌለ አንስት ሊደርሳቸው ልጆቹ 16 ዓመት ይሞላዋል አይደል? ሳራ ታውራ እንዴ? ሳራው ሳራ ታውራ ምን ችግር የለውም። ለልጆቹ ነው እሱ ደስተኛ በዚህ ጉዳይ። ግን እነሱ ቤተሰቦቹ ግን እንዳይረዱ፣ ልጆቹ እንዳይረዱ፣ ሚስትየውም እንዳትረዳ እንዴት ናቸው? የራሳቸውን ህይወት አይኖሩም እንዴ? ሲያስጠሉ ግብስብሶች ምን ያካክላሉ ደግሞ በእግዚአብሔር ቀፋፊ። እኔ እሷ ወጣ ይሄንን ነገር ወጣ ብትናገር ደስ ይለኛል ሚስትየው። ግን እነሱ ከተናገሩት አንጻር ግን እንደውም ትዳሩን ያበላሹትና እንዳይጠጣ ምን ነው ቢከራከሉለት ምን ነው ለኢትዮጵያ ወጥተው ቢናገሩ በቃ ታሟል መስራት አይችልም አሁን ሕክምና ማድረግ አለበት ለምን እንዴ ያላቸው ነፃነት አበት ኢንተርቪው ሰምተዋል። ግን ወንድምየው የሚወደው ከሆነ ለምን አይሉ ኢንተርቪው ሰምተዋል ልጆቼ? ምክንያቱም እሷ ቁጭ ብላ መስሩፍ ላክ ትለዋለች። አዎ ኢንተርቪው ግን ሰምተሃል አቤል? እርግጠኛ ነህ? ኖሮ ገባሽ የሚረዳበት ነገር ይፈጠር ነበረ። አሁን የሚሰበሰበው ብር ይዋጣለት ነበር። ነገሮች ተረባርበው ህይወቱ ወንድምየው ራሱ ተናገረኩ። ቀደም ብለን ብንናገር ኖሮ ራሱ የመትረፍ ቻንስ ነበረው አለ። ጅቦች ይሄን ነገር እንዳይበላ እንዳይጠጣ ተብሎ ተነግሯቸው ልጁን ለቀቁት። የት ጓደኛ ባለው አስናቀይን እያወቀ ለምን ነው መጠጥ ቤት እየቀጠረው የሚጠጡት የሚያስጠጣው? እነሱ ተረድተዋል፣ እነሱ ሰምተዋል። ሄዶ አልሰማም አላየ የተነገረውን ነገር። አንዳንዴ ደግሞ ልጁ ተጫዋችና ምስኪን ልጅ ስለሆነ ማነው ነፃነት ከፍሬንዶቹ ጋር ሲሆን ምናምን ነገር ትንሽ ለመመሳሰል ብሎ የሚያደርገው ነገር ሊኖር ይችላል። ገባሽ? አንድ ነገር ልበል አባቱ ስማ። ስለዚህ ቤተሰቦቹ አሜሪካን ነው ማኝ አስቀያሚ ሆኖ ነው ያዩዋቸው። ሄሉ ለኛም ተራስጭ ለኛም እናውራ። ሱኒና ሳራ ቀጥሉ። እናንተ አላወራችሁ። ይሄው አንድ ልበል። ይሄውልሽ እንኳን አሜሪካን ጋይስ እየተብተብ ያረጋችሁ ቀጥይ። ሳራ እንኳን አሜሪካን ሀገር እየተኖረ ቀርቶ ኢትዮጵያ እየተኖረ ስንት እናቶች ሲንግል ማሞች እያሳደጉ ለቁም ነገር ያበቁ ብዙ እናቶች አሉ። አሁን እኛ አሜሪካን ላይ ያለነው ሲስተሙን እናውቃለን። እሱ የሚኖረው እዛ ነው። እሷ እዚህ ማሰራ ከሆነ እሱ የምታገኘው $2000 ከሆነ ኖ ኢንካም ናት። ምክንያቱም 4 ፋሚሊ ናቸው ይመስለኛል። ልጆቹ ሴት 3 ናቸው አይደል? ባልሳሳት እሷ ጋር 4 ፋሚሊ ዳስሚንስ ሎ ኢንካም ውስጥ ነው የምትመዘገበው ሴት። የ4 ፋሚሊ አፎርድ አያረግም። ገብቶሻል? የሲስተሙ የዚህ ሀገሩ ሲስተም እንደምልሽ ነው። 2000 ከዛ የሚመጣው ቤት ከፍላ ዩቲሊቲ አለ፣ ካር ኢንሹራንስ አለ፣
ሜዲኬር ካላቸው አይ ዶንት ኖ ላይኖራቸውም ከቻለ ደግሞ አይ ዶንት ኖ ይኖራቸዋል። ኦፍ ኮርስ ይኖራቸዋል። ዩ ኖ ሲስተሙን አይደለ? አሁን ሲስተሙን የማታውቁት ባትለፈልፉ ደግ ነው። እናቶቻችን እንጨት ፈልጠው ስንት ፈልጠው ብዙ መስዋዕት ከፍለው ነው ያሳደጉት። እዚህ ታወራላችሁ እንዴ እንደዚህ ሆነች እንደዛ ሆነች ዲያቤቲስ ናት ብላችሁ ላይክ ቤት ውስጥ እንደ ኮሮኒክ ዲዚዝ እንደተያዘ ሰው እሱ እኮ ፊቱ እስከዛ እስከሚጠቁር ድረስ እኮ እኛ እኮ ፊል አድርገናል። ቤተሰቦቹ ያሉን ነው ማለት ነው። ቲቪ ላይ ያየ ነው። ያ ሰው እንደታመመ እኮ ገና ሳንሰማ ፊቱ አይኑ ቢጫነት የፊቱ መቀየር ምን ሆነ እያልን ነበረ። እንኳን ሌላው ቀርቶ ቤተሰቡ አብሮት የነበረው ሳይሆን እኛ በቲቪ የምናየው ራሱ ማለት ነው። እና እባካችሁ ፌር ሁኑ። አንዳንዴ ፌር ስትሆኑ ጥሩ ነው። እዛ ቤተሰቦቹ አብረው እህትየው ተንገላታለች። እሱም መሳይ ስታሳዝን ሳይ እኔ እሱን ነው ያየሁት። እሷን ሳይ እሱ ናት ፊቱ ላይ የእሱ ፊት ነው ይመጣልኝ እሷን ሴት ሳያት። እና ፕሊዝ መስዋዕት ከፍላለች። ለእሷም ክሬዲት አድርጉ። እዚህ አሜሪካን ደግሞ እናቴ አሜሪካን እንደ ሌላ እንደ ኢትዮጵያ መንግስት አይደለም። እልል አድርጎ ነው ይዟቸው እንትን የሚለው ዊዶ ነው። ኦርጋኒክ ምናምንነቱን ተውት። እሱ ሲደላ ነው ኦርጋኒክ ምግብ ምናምን። ግን ፉድ ስታምፕ አለ። 4 ቤተሰብ ከሆነ ደግሞ 2000 አይበቃም። ጎ አስክ ቻችፒቲ ወይ ደግሞ ጎግል አድርጉ። ፎር ፋሚሊ ፐርሰን አይበቃም $2000። ሶ ከመንግስት ገቨርንመንት ይሰጣታል ድጎማ። በዛ ነው ሰርቫይቭ ያደረገችው። ሁለተኛ ነገር ደግሞ እነዚህ ልጆች የ16 ዓመት ልጆች ከሞሉ እንደ ማንኛውም ሰው ይሰራሉ። እዚህ ሀገር የጥቁር ልጆችም ይሰራሉ፣ ነጮችም ይሰራሉ እየተማሩ። እናም ስለማን ነው የምታወሩት? እና ፕሊዝ ፌር እንድታረጉ ነው የምፈልገው። እና ቴንክ ዩ ሄልዬ አይ ዋዝ ላይክ በጣም በቃ ለሚናገሩት ነገር ዝም ብለው ነው እንትን የሚሉት። እና እባካችሁን ፌር አድርጉ። ያቺ ሴት ምንም ብትሆን ልጆቿን ጥላ እዛ ሂዳ ህንድ ድረስ አሳክማለች። መሳዩን አዳሞ ስታሳዝን እሱን ነው የምትመስለው። እና ፕሊዝ በአንድ ሳይድ እያደረጋችሁ ሌላውን አትቀሩ። እና ቴንክ ዩ ሌላ የፈለጋችሁን ሀሳብ ስጡ። እኔ ላውራ ሄሎን እሷ እያስታታችን እንደሆነ ገደለችው እሷ ናት። የገብርኤል ጠበል እንትን ጠበል እያለች አንደኛ ላውራ እንዴ እኔ አልደረሰኝም። አንተ ልጅ ግን አንድ ሰፈር ናችሁ እንዴት እምቢ ብላሃለች በልጅነቷ? ምንድነው ቆም ሄሎ ላውራ እንዴ ትቤል መፈንቅለ ወንዶች ሰፈር ብለን የመጣ ወይ ሱንዬ ግቢ ያላወራችሁ ሰው። እኔ አሁን እዚህ ሀገር ነው የምኖረው፣ ከእሷ የምትኖርበት ሀገር ነው የምኖረው። ካሊፎርኒያ ሲያትል እና ኦሪገን በደንብ እርዳታ በደንብ አለ የገቨርንመንት በተለየ ማለት ነው። እና አሁን እኔ ሜክሴንስ ያልሰጠኝ ነገር አንድ ምንድን ነው መሰለሽ፣ የልጆቹ የአይን ሰርጀሪ አለ፣ እሷ እንደዚህ ሰርጀሪ ያለባት ምናምን ይባላል። ሲባል እንዲህ ብለው ባይጠይቁ ብዬ ነበር ጎፈንድሚው ጋር። ምክንያቱም ለመሰለሽ እዚህ እኮ እናቶቻችንን አምጥተን ከኢትዮጵያ ብዙ ምርመራ እናስደርጋቸዋለን በነፃ ማለት ነው። በግሪን ካርድ አምጥተን ይመረመራሉ ምንም ሳይከፍሉ ማለት ነው። ፉድ ስታምፕ ያገኛሉ፣ ቤት ከፈለጉ ቤት ይሰጣቸዋል። እና 3 ልጅ ይዘሽ ፓርታይም ብትሰሪ እሱ የሚልክላት ብር ራሱ እንዴት ነው የሚገባው? ታክስ ታሰራበታለች ወይ ዝም ብሎ ካሹ ነው ወይ የሚገባው? እና በደንብ ነው ቤኔፊት የምታገኘው። እና ማለት ዛሬ ስሰማ እኔ በጣም ነው ያዘንኩት። ምክንያቱም መጀመሪያ ምንድነው ብዬ ነበረ። ምክንያቱም አሜሪካን ሀገር ይሄ ልጅ መታከም ይችል ነበረ ማለት እውነት ነው። አሁን ብዙ ወዳጆች አሉት። ዲሲም እኮ ብዙ አክተሮች አሉ፣ ብዙ የአርቲስቶች አሉ አይደል? እና ጠይቆ እሷ ጋር እንኳን ባይመቸው ቢታከም ኖሮ ብዬ በጣም አሰብኩኝ። እንዲሁም ዝም ብሎ ቢጠይቅ ነፃነት ብዙ ወዳጅ አለው እና ስፖንሰር አድርገነው ተንከባክበነው ልናሳክመው እንችል ነበር። እና በጣም ማለት ያሳዝናል እንትኑና እኔ መጀመሪያም ነው ጎፈንድሚው ሲጠየቅ ደስተኛ አላደረገኝም። ምክንያቱም ሕክምና በደንብ አለ። በቃ ሲስተሙን አታውቅም ብዬ አላስብም። እሷ ፖርትላንድ ደግሞ በጣም ሲስተሙ አሪፍ ነው። የኦሪገን ስቴት በጣም አሪፍ ነውና ሎኢንካም ቤትም ከመጣችበት አኳያ እነሱ እኔ አሁን ንክስ ላይ ምናምን አግኝቼው አውቃለሁ ነፂ። እና በዛ ታይም በደንብ ሎኢንካም አሁን ነው እንደውም በትራምፕ ምናምን ትንሽ እንትን ያለው የተያዘው አንዳንድ ነገሮች በዚህ በእርዳታ ምናምን እንጂ ከሚኒሶታ ቀጥሎ ኦሪገን ነው አሁን ኔክስት ትራምፕም ከመጣ የሚመጣበት ስቴት ማለት ነው። አንድ ሳሪዬ ልጠይቅሽ እዚህ ጋር ለ4 ፋሚሊ 2000 ሚልክ ከሆነ ማለት እነዚህ ሰዎች አፎርድ ማድረግ ይችላሉ? እኔ አሁን 4 ፋሚሊ ነኝ ራሴ። ኦኬ 4 ፋሚሊ ልጆች አሉኝ። 80,000 ብር ሰርቼ ኳሊፋይ ማድረጋቸው ነገሮች አሉ።
ኦኬ እሱ 2080 ይደርሳል። በጣም ምንም አይደርስም ማለት ነው። 30 ሺህ የሚገባል አይገባም? 20 ምናምን ሺህ አይገባም። በደንብ ነው አልኩሽ እኮ። ከእንደገና ደግሞ ካሹ በራሱ የሚገባላት በሰው ተልኮ ነው የሚሰጣት። ዳይሬክትሊ ታክስ ታሰራበታለች። በምንድን ነው የሚታወቀው? ታክስ እኮ አይሰራበትም። እሱ ከኢትዮጵያ ዶላር እዚህ የሚሰጣት ሰው ይኖራል፣ ወይ ደግሞ ከዚህ በብላክ የሚልኩ ሰዎች ይኖራሉ፣ ለእሷ ዶላሩን የሚሰጧት እና ይሄ ታክስ የሚሰራበት አይደለም። ግን ኳሊፋይ 24,000 20 ምናምን ሺህ አይሆንም 12,000 እኮ ማለት በ12 ወር 24,000 ነው። 24,000 ምን ታደርገዋለች? አንቺ ቅድም ስትይ ነበረ እና በዜሮ ነው የምትኖረው። በቃ አሜሪካን ሀገር ያንን ብር ይዛው በዜሮ ነው የምትኖረው። እኔም ሴት ልጅ ነኝ፣ እናት ነኝ። አታክ ለማድረግ አይደለም፣ ግን መጥቶ ሰው አይደለም የወለድሽለት አብረሹ ተኝተሽ አብረሹ ጊዜ ያሳለፍሽለት ሰው ቀርቶ እንዲሁ ከኢትዮጵያ ሆኖኛ አሁን የቸገረው ሰው አለ ሲባል ቤትም ካለሽ ታስጠጊያለሽ፣ በብርም ከረዳሽ ተባብረሽን ቤት ተከራይተሽ አበሻ ሲሆን ስታይ ስራም ምናምን ትተባበራለሽ። እንዴት የልጆችሽን አባት አሞት ሆስፒታል አጠይቂውም? አሞት እዚህ ሀገር ሰው ከዛ ሀገር መጥቶ እየታከመ እንዴት ነው እሱ ኦፖርቹኒቲው ያለው ማለት ፔፐር ያለው እንዴት እዚህ አይታከምም? እንዴት እንደሄዶ ይታከማል? እኔ እሱ ራሱ በጣም ገርሞኝ ነበርና አዳ ያረግም ነበረ ስቶሪው። አሁን ግን ገጠመ ለኔ። አሁን በደንብ ነው የገጠመልኝ። ምክንያቱም በጣም ለምን አሜሪካን ሀገር አይታከምም ነበረ? ለምንድን ነው ህንድ ሄዶ የሚታከመው? ማለት ወረቀት እያለው በየ6 ወሩ እየመጣ በአስናቀ ደግሞ በጣም የገረመኝ ልብስ እንኳን ገዝቼ አላቅም ነበረ። አሁን እኮ ምናምን ልብስ እኮ እንደዚህ ሰጥቶኝ ነበረና ከጥቅም ጋር ነው ጓደኝነት ነው ምንድን ነበረ? እኔ ያልገቡኝ ነገሮች አሁን ግልጽ ሆኑልኝ ማለት ነው። ማለት ለቅሶ ላይ እዛ ስላሴ ቤተክርስቲያን የተናገረው ላይ የሱን ልብስ እኮ ነው የምለብሰው፣ ልብስ እንኳን ገዝቼ አላቅምና አንዳንዴ ከጥቅም ጋር ነበር ወይ ጓደኝነቱ? ዛሬ ስሰማ መጠጥ እንዳይጠጣ ተብሎ እንዴት ጓደኛችን ሴፉ ጋር ደግሞ የፂም መላጫ አለቀ ወይ ይለኛል። እኔ ድምጼን ሳሰማ አየሽ፣ ምልክት ራሱ ያሳያል። አለቀ። አዎ እንደሱ በጣም ነው የሚያሳዝነውና ይሄ ልጅ አይኖ የተገፋው ነገር አለ ማለት ዝም ብለን ብላይ እንደሆነ በቃ አንሰማም ካላልን በስተቀር አሁን ነው ሜክ ሴንስ እንደውም የሰጠው ታሪኩ የነጻነት ታሪክ በቃ አሁን ሴንስ ሰጠና ነፍሱን በአጸደ ገነት ያስቀምጠው። ምንም ልናረግ አንችልም በቃ እና እንደዛ ነው። ይሄን ነው የምለው። አመሰግናለሁ ስላስገባሽኝ። በጣም ደስተኛ አልነበርኩም ዛሬ ሰምቼውና ያው እዚህም ያለው መሬት ላይ ያለውን ነገር ልንገርሽ ብዬ ነውና ሰንሻ ይኸውልሽ፣ ቅድም ላልሹ ደግሞ አሜሪካን ለምን መጥቶ አልታከመም ለተባለው እህቱ ስታወራ ሰምተሽ ከሆነ የሚያስታመመኝ ሰው የለም። አዎ እኔ ለሱ ያልኩት እኮ ይኸውልሽ፣ ለሱ ያልኩት ምንድነው ብዙ አርቲስቶች ዲሲ አሉ። ለምን ዲሲ እነሱን ነግሮ እዛ መጥቶ አልታከመም ነው ያልኩት እንጂ እሱ መታከም እንዳልቻለ ሂድ እንደተባለ ምናምን ሰምቻለሁ ኢንተርቪውን። ግን ለምን እሱ ጠይቆ ቢመጣ ጓደኞች አሉ ነገር ምናምን ተብሏል አይደል? በቃ እሷ ባታስታምመው መጥቶ ሌላ አበሻ እኮ ተንከባክቦ ያስታምመው ነበር ሄዶ የሚጠይቀው። እኛ አሁን ሰው ታሟል ሆስፒታል አለ ከተባለ የቻለ ሰው ሄዶ ይጠይቃል። ሰኒ እንደሱ ሳራና ሰኒ እንደሱ ደግሞ በደንብ እኮ ተናግራለች። አልፈለገም እሷን ትቶ ሌላ ሰው ጋር እንዲታከም አልፈለገም። ያኔ ለጌት የነገርኩሽ እንዲድን ከመፈለግ የተነሳ ነው የነገርኩሽ እንጂ እንደማትፈልግማ እሷ ብላል። ግን እንዲሁ እኮ የሆነ ሰው ጋር አንድ ሰው ጋር ሄዶ አሞኛል በቃ እሷ እንዳላስቸገራት ነው ምናምን ብለሽ እኮ ታክመሽ ትሄጃለሽ። እንደዛ አሁን እሱ አሞኛል ባይል ራሱ እዩ ቲቪ ላይ በእናትሽ እኔና እናቴ ማልቀስ ከጀመረን ቆይተናል። እዩ ራሱ ቲቪ ላይ እንደገና ደግሞ አናውንስ ሳይደረግ መታመሙ ሳናቅ በፊት እንደዚሁ ልጁ ፊዚካሊው በጣም ይናገር ነበር። እውነት ለመናገር እንዲሁ ስታዩት በጣም ስናዝና ይሄ ሰውዬ ትክክል ነው ፊቱ እየተባባልን ትክክል ነው እየተባለ ከዛ ለካ ልጁ እንደዚሁ እየሄደ ነው ያለቀው እየሄደ እና በጣም እናዝናለን። እንደምንወደው አርቲስትነታችን በጣም እንደምንወደው አልደረስንለትም። we feel pain በቃ ይሄ እውነት እኛ ራሳችን ፔን ይሰማናል። ሄሎ እዚህ ሀገር ኢንሹራንስ በጣም ውድ እንደሆነ ታውቃላችሁ። ግን አንድ ደግሞ የባል ዘመድ የማትወዱ ሰዎች የራሳችሁን እዛ ቁጭ አድርጉና ፌር አድርጋችሁ ለማውራት ሞክሩ። እሺ ይሄንን አይቻለሁ ብዙዋኖች እዚህ ውስጥ ስገቡ የባል ዘመድ ማለት እሷን እንዴት ነው የባል ዘመዶች እህቶች ናቸው ምናምን አይነት ነገር አርጋችሁ ለማውራት ትሞክራላችሁና ፕሊዝ ፌር አርጉ። እና ቴንክ ዩ ሄለንዬ አመሰግናለሁ የኔ ቆንጆ ስለሰጠሽን ሰዓት።
ሄሎ አረግላችሁ እኮ እንዳይስተጋባ ነው። እርስ በራስ እድል ተሰጣጡ። እሺ ያ ቀጥ ይልካል። ኢንሹራንስ በጣም ውድ ነው አሜሪካ ታውቂያለሽ አይደለ? በጣም 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 ማንም ሰው አፎርድ ማድረግ አይችልም ከኪሱ አውጥቶ ለመታከም ማለት ነው። ሜዲኬድ ምናምን የመሳሰሉ ደግሞ ከመንግስት የሚገኙ ኢንሹራንሶችን ደግሞ ለማግኘት አንደኛ ሲቲዝን መሆን አለብሽ፣ ሁለተኛ ሎ ኢንካም መሆን አለብሽ። እሱ ከዛ ድንገት መጥቶ እዚህ መታከም አይችልም። ኦኬ አደረገ ቢባል እንኳን አሁን የነበረ ረበሽ እዚህ ጋር ላስቆምሽ። 3 አመት እዚህ ተከታታይ አመት ኖሯል። አይ ኖ ይችላል። በግሪን ካርድ ያለ ግሪን ካርድ ሌጋል ይችላልሽ። ሲንግል ማም ከሆንሽ ኦር ሲንግል ዳድ ከሆንሽ ኖ በቪዚት መተሽ ኢቨን እንኳን ኢሌጋሊ በሜክሲኮ የሚሆን በሰማይ የሚሆን በምድር ብትመጪ እኔ 30 አመት ነው አሜሪካ ነገር ነው ብትመጪ you have the right መብት አለሽ። ሆስፒታል ሄደሽ የምታከም መልክ እንደ ኢትዮጵያ አፕፍሮንት ክፈይን ብር ይዘሽ አይሰጣቸው። አዎ ስትሄጂ በአውጥታ አይጥሉሽም። ሜዲኬድ አይሰጡሽም። እሱ ግን ሊጋል ስለሆነ እርግጠኛ ነኝ እዚህ ኢትዮጵያ ስለኖረ ፕሮሰሱን ደሞ ታመማለሁ ብሎ ስላላሰበ ምናልባት ኢንሹራንሱን አሬንጅ ላይ ያደርግ ይችላል። ግን ባለፈው መጀመሪያ ላይ ታሞ ሲሄድ እሷ ጋር ሆስፒታል ከገባ በኋላ ዞር ብሎ አለመታየቱ እንደገና ደግሞ ጨርቅህንና መጽሐፍህን እንግዲህ የሚወደው መጽሐፍ ነው ይዘህ መውጣት ትችላለህ። እንደገና ምግብ ሰርተህ እንግዲህ መቆም አቅቶት አብጧል። አይታችኋል። እንዴት ነው ኩክ አድርጎ መብላት የሚችለው? ለእሷና ለልጆቿ ማረጓ በራሱ አጌን ቅድም ብያለሁ she has the right to defend herself። ሚዲያው ክፍት ነው ለሷ። ከሷንም መስማት እንችላለን። ከዚህ በፊትም ሰምተናታል። እንደውም ጎፈንድሚ እንትን ሲል በጣም ፈገግ እያለች ደስ ብሏት ሌላ ሰው መስላ ነው የቀረበችው። እና ኢንሹራንስ ላይ ይሄ ምናምን እሱ ዲቴይሉን እንኳን ባንገባ እዚህ ሲመጣ እርግጠኛ ነኝ ታከማለሁ ብሎ ተማምኖ ነው የመጣው። ያየው ነገር አንዳንድ ወንድ ልጆች አይታችሁ እንደሆነ ቤተሰቦቻችሁ እኔ እረዳዋለሁ። ፊት በጣም ያያሉ። ፊት አይወዱም፣ የሰው ፊት አይወዱም። በቃ እንኳን ቃላት ተናግረሻቸው ሞታቸውን የሚመርጡ በጣም ፕራይድፉል የሆኑ የወታደር ልጅ ነው እንዳያችሁት፣ የሆነ ትልቅ ፖዚሽን ላይ ሰሩ የነበረ ልጅ ነው። አስተዳደጉ ምናምን እንደዚህ ልመና የማይወድ ሰው ነው እንደመረዳው ከሆነ ሚዲያ ላይ ቀርቦ ራሱ ጥርሱን እየነከሰ አይታችሁ እንደው ሊሄዱ ዛሬማ የድሮ የተቀረጸውን እያየው አበድኩ። በቃ ጥርሱን እየነከሰ ነበር ሰርቶ ሚልከው የነበረው እሱ እንደውም። ስለዚህ ራሱን አሳልፎ ለመስጠት ለልጆቹ የተዘጋጀ ሰው ነውና ይቅርታ እማዬ አቋረጥኩሽ። ኢንሹራንስ ስትይኝ ኢንሹራንስ አሜሪካ ነገር እንተውና እንየውና እንግዳ አምጥተሽ ታመመብሽ ሄዱ ሆስፒታል ሪጀክት እንደማያደርጉ እንውሰደው። አሁን በቃ በዚህ እንውሰደው። እሺ ዲቦራዬ አንድ ጥያቄ። እዛ ታሞ ሰርቶ ለልጆቹ መላኩ ኦኬ ሮንግ ነው እንባል። ወንድሞችንም እሱ ነበር ፈንድ የሚያደርገው እንደና ሮንግ አይደለም። ጥሩ እና እንደዛ ነው እዚህ ላይ ድራችሁ የተወሰናችሁ ሰዎች ያላችሁ እኔም እሱ ጥሩ አባት መሆኑን ነው እንጂ የሚያሳየው nothing is wrong ልጆቹን ስላገዘ ስለረዳ አላልንም። ማይሰማሽም እኛ እኮ እየተከራከርን ያለነው ራሱን አሳልፎ ሰጠ እየረዳ ነው። እሷ ግን እንደዛ ብሩን እየተቀበለች በህመሙ ጊዜ ኢቨን ኢትዮጵያ ሄዳ በደንብ ኢንተርቪውን ሰምተሽ ከሆነ ላለመፍረድ ይኸውልሽ፣ እኔም ሴት ወንድም የሴትም ልጆች እናት ነኝ። ላለመፍረድ ደጋግሜ ሰማኋቸው። እዛ ኢትዮጵያ ለቫኬሽን ሄዳ እነሱ እህት ወንድሞቹ ኢማጂን አንቺ ዋይፍ ሆነሽ ሚስት ሆነሽ the first person ይሄንን ሰው ቴክ ኬር ለማድረግ ዋይፍ ናት ካገባሽ በኋላ ወይም አዝባንድሽ ነው። እቺ ሚሚ የምትባለው ቤተሰብ አላት። አባት ማን ወንድሙ ታላቅ ወንድሙ ቤተሰብ አለው። ግን ተገደዱ ህንድ ይዘውት ለመሄድ። እሷ ግን ኢትዮጵያ ደርሳ ከልጆቿ ጋር ነበረች። ይሄንን ዲባንክ ማድረግ ትችላለች፣ መብቷ ነው። ግን እኛ የሰማነውን እንቀበል። እነዚህ ከዛ መላኩ እኮ ጥሩ አባት መሆኑን ራሱን አሳልፎ መስጠቱን እኮ ነው እየተናገርን ያለ ነው እንጂ ስህተት ነው እያልን አይደለም። እሺ ወንድሞቹንም እሱ ይረዳ እንደነበረ ተናግረዋል አይደል? አዎ ወንድሞቹን ብቻ ሳይሆን የሰፈሩን ልጆች፣ የኡራኤል ልጆች፣ የሴትዮዋ ሰፈር ልጆች በሙሉ ጓደኛ አድርጎ ጎዳና ተዳዳሪዎች። ለሱ ጎዳና ተዳዳሪ አይባልም፣ በቃ የሆኑ ልጆች ናቸው። ገንዘቡ በየቦታው ብቻ ያየውን ሁሉ ነው የሚረዳው። አዎ ግን ወንድሞቹ በሰዓቱ አጠገብ የነበሩት እነሱ ናቸው። በቃ ከእኛንም አትርዳን፣ የልጆችንም ነገር ቆም አድርግና ታከም ያለው ሰው ነበረ በሰዓቱ። ማንም ያለው ሰው ማንም እዛ ላይ እንደሰማ ነው ከሆነ ያው ጓደኛው አይደለሁም። ዲቮርስ let me answer። እሺ ትዝ ይልሽ ከሆነ እህትዬ እኮ ስታወራ እኮ ያለ ምንም እንትን ማለት ነው ውጪ ላይ ሳይሰበሰብ ጎፈንድሚም እንትን ሳይባል ነው በድብቅ የተወሰነው እዛው አካባቢ ያሉት ሰብ ተሰብስቦ። አዎ ግን ቤተሰብ ነን ቅርብ ነን የወንድማችን እንትን ይሰማናል ካሉ ወደ ሚዲያ አውጥተው በሰዓቱ ለምን እንትን አላሉ? ፕሊዝ አንድ ቀንም ይሁን አንድ ሳምንትም ይሁን then don't just hurt you, don't just wife to let me finish። አንድ ሳምንትም ቢሆን እቺ ሴት እህትየው ቀና አርጋው አይቆጫትም። አሁን እኮ አገላብጠዋለች ወንድሟን።
I'm really proud of her. ነው ወደ ሚዲያ መምጣት የነበረበት አሁን ሳይሆን ያኔ በህይወት እየነበረ እንድረስለት ማለት የነበረባት ያኔ ነው። አልፈለገም ሲጀምር እሱ ከእውነታው ተቀርቧል አልፈለገም። ልጁ ብታይ መረዳት እየታመመ this is chronic disease ማለት ስር ሰደድ ህመም ማለቶች ናቸው እነዚህ። ማነው የሳምባ ጉበት የተለያዩ ይሄ እነዚህ ምንድነው ክሮኒክ ዲዚዝ የሚባሉት ማለት ነው። ስር ሰደድ ማለት ነው። የማይድኑ ቶሎ ካልደረስሽባቸው የማይድኑ እንደዛ ይሄ ሰው በሰዓቱ እኮ ተደርሶበት ነበረ። መጠጥ አይደለም excuse me it's my turn now okay I'm talking no you're not fair you're just siding on one side ይኸውልሽ ህንድ ሲሄድ ሳያቅ እህቱና ወንድሞቹና ጓደኞቹ ህንድ ሲሄድ ለትራንስፖርት የሚሆነው ብድርም ተጨምሮበት ሳያቅ እንትን እናሳክመው በሚለው ነው የሄዱት። ሆቴልም የቆዩበት ምን የተባለው ህክምናው ተሰባስቦለታል። እሱ ሳያቅ ግን ማን ያሳምነው ለህክምና እሺ ብሎ እንዲሄድ ልመና ስለማይፈልግ በሚለው በደንብ አጌን ሁላችሁም ኢንተርቪው በተለይ እንደ እህታችን አይነት ኢንተርቪውና እንደዛ ሰው አይነት አንቺ እንኳን ጸያፍ ነገር አልተናገርሽም። እንደዛ አይነት ኢንተርቪውን እንደገና ገብታችሁ ማየት ነው እና ተናግራለች። ህንድ ሀገር እኮ ተወሰደ ተሰባሰበ ለህዝብ ሳይታወቅ እነሱ ግን አሰባስበው ወሰዱት። በቃ ለመልስሽ ለጥያቄሽ ጥያቄ ምን ነበር መሰለሽ? በሰዓቱ በይፋ አሁን እንደወጣው አውጥተው በቃ ያበጠ የፈንዳ መታከም አለብክ መስመር እኮ አልፈሽ የምትሄጂ ነገር አለ። እሱ ስለፈለገ ብቻ አይደለም። ቁጭ ብዬ ወንድሜ ሲሞት ይሄን ያህል መቆረቆርለት ከሆነ ቁጭ ብዬ አላይም። አሁንም እኮ በስሙ ተሰበሰበ አይደለ? ኦልሬዲ ይሄ ሰውዬ በሌለበት ራሱ ስሙ እየተነሳ ነው። ለዚህ ነው የወጡት እኮ ማየልሽ ምን መሰለሽ? ህንድ ሀገር ወሰዱት። ህንድ ሀገር ሲሄድ ፕሮግረስ አደረገ። ከአልኮሉ ተለያየ። ኢንፍሉዌንስ ይደረጋል። ታውቂያለሽ ኢትዮጵያ ውስጥ ያው ጓደኛ ካለሽ ብቸኝነቱም ቤት ሄዶ መተኛት አይችልም። የገዛ የተከራየው ቤት መሄድ አይችልም። ነገር አለ። የሰፈር ልጆች ያያሉ፣ የሰፈር ሰዎች ያያሉ። ኤኒዌይስ እና ፕሮግረስ አድርጎ ተመለሰ። ጥሩ ነገር ሰምተው ጥሩ ነገር ተመካክረው በሐኪም ተመክረው ተመለሱ። ሲመለሱ ወዲያው እንደመጡ ቤተሰብ ለጓደኞቹ በተለይ ያስናቀ ለሚባለው በቆርኪ ክዳን እንኳን መጠጥ እንዳይጠጣ ተብሏል እና ተስፋ ተሰጥቶናል ብለው ነገሩት። ያሳስቶ እንደዛ ተብሎ ተነገረው። ከዛ ምን ቢሆን ጥሩ ነው አንቺ የኔ በጣም ምትወጪኝ ጓደኛዬ ኮንሽ ምንድነው የምትዩ? እንደሞትብሽ ስለማትፈልጊ እንደምትዩ አሁን ሚዲያ ላይ ወተሽ በየሰይፉ ፋንታውን በየኢቢኤሱ እንደምትጨፍሪው አሽሼ ገዳው እንደምትዩ ከሆነ እኔ እንደውም መጠጥ ስጠጣ ብታገኝ መደባደብ፣ ማሳሰር በቃ ኤክስትሪም ትሄጃለሽ ህይወቴን ለማዳን። ምክንያቱም ከወንድም እበልጣለሁ ብለሻል፣ ከእናት ከአባት ልጅ እበልጣለሁ ብለሽኛል። እኔ ስላልኩ ግን እበልጣለሁ ማለት አይደለም። እኔ ደግሞ እንደ እህት ያ ጓደኛ ለሱ ኬር ካልሰጠው በጣም እየመረጥሽ ነው የምታወሪው ነገር በሙሉ። ለምን መሰለሽ? እህትየውን እየነቀፍሽ ነው። ምክንያቱም እየነቀፍኩ አይደለም። በሰዓቱ መደረግ የነበረበት ነገር አልተደረገም። ወደ ሚዲያ መውጣቱ ካልቀረ በሰዓቱ ነበር ማድረግ የነበረበት። አስታማለች። ኦፍ ኮርስ እህት ናት። ኦፍ ኮርስ ከማንም ትወዳለች። አላስታመሙም አላልኩም፣ ግን ወደ ሚዲያ መጥቶ ስሙ ተነስቶ መለመኑ ላልቀረ በሰዓቱ እሱ ባይፈልግም ነገርኩሽ። ወንድሜን ቁጭ ብዬ ሲሞታ ላይ መደረግ የነበረበት በሰዓቱ ነበር መደረግ የነበረበት። ያ አልተደረገም። እሱ የሚስቱንም የሁሉንም ጉድ ይዞ አንድ ላይ ተቀበረ አይደለ? እንዲነሳ አልተፈለገም። ወንድሜ ይዞት የተቀበረውን አሁን ወንድሜ ሲሞት ሰዓት ጠብቄ አላወጣም ነበር። ታስባራም ሳይን አሁን ቤተሰብ እያለ እስቲ ለሚ አንቺ ወንድምሽ እንደዚህ አይበለውና ወንድምሽ እንደዚህ ሆነ ልበልና አይበለው አያርገው። ኦሬዲ ሁላችንም ዋችለን አይ ነው እና እንደዚህ ሆነ እንበልና ሌላ ሰው አንቺ እያለሽ ሌላ ሰው የውጭ አካል የሚስቱ እህት ማነው የሚስቱ አምጥታ እንትን ብታረገው ውክልና ብትሰጠው ምንድነው የሚሰማሽ? እስቲ ንገሪኝ። ምን ይሰማሻል? ወደ ራስሽ አድርገሽው ታሪኩን ውሰጂ። እስቲ ምን ይሰማሻል? ያማል በጣም። ለዛ ላይ እንዲሞት ሲተባበር የነበረው ወንድም ጓደኛው ደግሞ ሲሆን የበለጠ ያማል። አይ አንደርስታንድ ዳት ፓርት። በስሙ ብር አይሰብሰብ ማለቱ ስለ ጓደኞቹ ማውራቱ እሱ አይደለም የኔ ችግር። ግን የወንድሜ ልጆች እኔ እኮ አክስታቸው ነኝ አይደለ? ስለ እናታቸው እንደዛ ብዬ ሳወራ ምንድነው ከልጆቹና ከኔ ጋር የሚኖረው ሪሌሽንሺፕ? አሁን ሪሌሽንሺፕ የለም ማየ አልሰማሻቸውም። ሪሌሽንሺፕ እኮ ኦልሬዲ እሷ ከአባታቸውም ጋር ራሱ እንዲኖር አትፈልግም። እንደገና ደግሞ አይተሽ እንደሆነ መጀመሪያ ላይ እህቱን ተረዷት። ሰው እኮ እንደዚህ አርጋ አላለቀሰችም እንደዚህ አርጋ ሲሉ እንደውም እህትየው ተረዷት፣ እንደዛ አይደለም የራሷ ችግር አለባት እሷ ተረዷት፣ ተጎድታለች ምናምን አለችና ልጁ በጣም የኔን ሪስፔክት እርን አርጋ ነበር። ጎፈንድሚ ራሱ እንዳይከለከል እኮ አርገዋል። ይኸውልሽ ሰው ያልተረዳቸው ነገር ዋይ ናው የተባለበት ምክንያት ምንድነው መሰለሽ? ጎፈንድሚ ሲሰበሰብ አልተቃወሙም። እንደውም አይተሽ እንደሆነ እነዚህ ትንንሽ ወንድሞቹ እኔ ለቅሶ ላይ ማላየዋቸውም ሲጀመር እና ምንም ያሉት ነገር የለም። ከዚህ በኋላ ምን አይነት እንቅስቃሴ ጀመሩ መሰለሽ? ጎፈንድሚ ተሰብስቦ ልጆቹ ጋር እንደገባ ካረጋገጡ በኋላ አክስትና አጎቶች
ተቃውሞ የላቸውም። ከሱ በኋላ ግን በሱ ስም አሁንም ልመና ሰዎች እየደወሉ ብሩ ደረሳችሁ ወይ ያሰባሰብነው ብር በእነሱ ስም እየተሰበሰበ አሁን የወጡበት ምክንያት በስማችን ከዛ ከ3 ሚሊዮን ለ80 ነው ለምናምኑ ለሚደገሰው በስተቀር እንዳታዋጡ እኛ ጋርም አልደረሰም፣ እኛም አንፈልግም፣ የሱ ሌጋሲ በዚህ እንዲታሰብ አንፈልግም ነው። ጀነራል ሜሴጁ ይሄ ነው። በቃ ይሄ ነው። ሌላ ነገር ፈልገው አይደለም። ጎፈንድሚ ለምን ተበላ ስንካፈል ተጣላን እንኳን አላሉም። እንኳን ለልጆቹ ገባላቸው። ከዚህ በኋላ የሚሰባሰበው የነጻነት አላማ ስላልሆነ እንደገና ደግሞ አሁን እንትኑን ካወጣን በኋላ መቄዶንያ ነው የምናረገው፣ የተቀረውን ለቤተ ክርስቲያን እንሰጣለን። ከዛ በኋላ ግን በቃ ነው። አዎ ለልጆቹም የሚካፈል አለ። ይኸውልሽ ለልጆቹ ሁሉ አሉ፣ መልሰው ለልጆቹ አሉ። ይኸውልሽ እኔ ራሴ እንትን ረሳው እሷን ፓርት ቴንክ ዩ ለልጆቹ ሁሉ አሉ። ከዛ በኋላ ግን በስማችን አጀንዳ አለ፣ አጀንዳ ተከፍቶ ብዙ ብር ወጥቷል፣ በሱም በእኛም ስም ነው የሚሉሽ እኮ። ለልጆቹ እኮ የተለቀመው ጎፈንድ አለ እስከ 80 ምናምን ሺህ ዶላር ደርሷል አለች። እንደገና ደግሞ በወር 15,000 ምናምን እንደሚደርሳት ነው 60 ምናምን ሺህ ብር ቃል ገብተውላታል በየወሩ 15,000 ዶላር በኪሎ እንላለን። እሱ በፈንድና በሚያሉ በየመድረክ ላይ የሚቀሩ ሰዎች ኢትዮጵያ ላይ የሚደረገው እያንዳንዱ ማሰባሰቢያ መቆም አለበት እና እጃችን የለበትም። እንደገና በወንድማችን መለመን የለበትም። ተቃወሙት ኢትዮጵያን ነው ግን እንዴት ያስጠላል ወይ ሄሎ ድምጽ ታስተካክላል የሆነ ሰው ከፍቶብሻል ሄልዬ። የራሷ ነው የሚያስተጋባ አይኑ እንደሚያስተጋባ ግን ይሄን ያህል አይደለም። አዲስ አበባ የፊራ ፕሮፋይል ያረከው ወይ ያረክሽው ስታወራ ሰምታችኋል? አዲስ ከምደው ውረድ ያ እና ታዲያ ፊራ ፕሮፋይል ለማድረጉ ለማስታወቅ ነው የመጣው። ታኪታዊ ምናምን ነገር ብዙ ጊዜ ያስገባውሽ ብዙ ጊዜ ተወርጃለሽ። አንዳንድ መጽሐፍ አንድ ጥያቄ ልጠይቅሽ አንቺ ለማንኛው እንደ ደንቡ ከሆነ 40 ምናምን ሳይወጣ እንደዚህ መፍጠን ነበረባቸው ለሁሉም ነገር። ገና ሳይቀበር ነው ለጎፈንድሚ ፕሮጀክት። እኔም ደንግጫለሁ እሱን ስሰማ 3 ቀን ማለሞላውም ጎፈንድሚ ይባላል። የእውነት ነገር ግን ሁሉ ነገር ዊርድ ነበር። ቅድም ሳራ እንዳለችው ሁሉ ነገር ለኛ መልስ አገኘንበት። ብዙዎቻችን ስንጠይቅ በጣም የሚገርም ነገር ነው ይሄ ነገር። ሁሉ ነገር ሲታይ ዊርድ የሆነ ጥያቄ ፈጥሮብን ያለፈ ነገር ነው። ዛሬ ግን መልስ ተገኝቷል። በቃ ለሁላችንም መልስ አገኘንበት። እሱ ግን ያሳዝናል በጣም። መርሲ ግቢ። እሺ ሄሊ ሰላማት ዋትስአፕ ሚውት ላርግላችሁ እሺ እንዳስተጋባባችሁ ቀጥይ። እኔ ግን የታየኝ የነጽ ቤተሰቦች በጣም ጨዋ ቤተሰቦች ናቸው። አንደበታቸውን በጣም ጠብቀው የሚናገሩ ናቸው እንዳየሁት እና ለምን ወጡ ደግሞ ለተባለው እየወጡት በወንድማቸው ስም እየተለመነባቸው ስለሆነ እነሱ ምንም ፍጹም ለልጆቻቸው ጎፈንድሚ የተሰበሰበው አልጠየቁም፣ ቅሬታም የላቸው። እነሱ ቅሬታ ያላቸው አሁን ከሞተ በኋላ የሚሰበሰበው ይሄ ለእንትኑ ብለው የሚሰበሰበውን እሱን ነው እንዲቆምላቸው የፈለጉት። እንደ አንድ ወንድምና እህት ደግሞ መብት አላቸው እነዚህ ሰዎች። ምክንያቱም ሁሉም ቀብሮ ወደ እንትኑ እኛም ረስተናል። የሆነ ሰዓት እኮ ነፄ ያለን እኛም ረስተናል። ከህመሙ ጋር ያሉት ቤተሰቦቹ ናቸው። በምንም ሁኔታ ስሙ ሲነሳ የሚታመሙት እነሱ ናቸው። እኛ አሁን አይተን የሆነ ነገር ላይ እንኳን ተለቆብና አይተን ከደቂቃ በኋላ ስክሮብ ስታረጊ ትረሻዋለሽ ሌላ ነገር ስታይ። እነሱ ግን ይታመሙበታል በዚህ ጉዳይ። ስለዚህ ለምን ጠየቁ? በደንብ መጠየቅ አለባቸው። ጤነኛ ሆኖ ያልተጠየቀለት አሁን በሱ ስም ለምን ይነገድበታል? ሁሉም ቢዝነሱን እየሰራበት ነው። ጓደኛ ደግሞ ለተባለ ጓደኛ የለም በአሁኑ ሰዓት ምንም ጓደኛ የለም። ጓደኛው ከሆነ ሲጠጣ ለምን አላስቆመውም? እንደተከለከለ ያውቃል፣ በሽታውንም ያውቃል። ማስቆም ነበረበት ይሄን ነገር። ኮካኮላ ራሱ አይፈቀድለትም አለ ወንድሙ እንግዲህ እና ይሄንን ነገር ያላስቆመ እኔ አሁን ግን ቢደረደርለት መልካምነቱ ማንም የሞተ እኮ ሁሌም መልካም ነው እንጂ እኔ መጥፎ ነው ሲባል ሰምቼ አላውቅም። መጥፎ ራሱ ሰው ምንም እንትን ቢልለት ምንም አይሰራለትም። መጀመሪያ ማዳን ይችል ነበረ።
እና ቤተሰቦቹን እኔ ጀጅ ባይደረጉ እነሱ ሀዘንተኞች ናቸው፣ እስካሁን ያልዳኑ ሰዎች ናቸው። ቢተው ጥሩ ነው። መውጣትም አለባቸው እንኳን ወጡ። አሁን ስለወጡ ሰውም አይሰጥም። ከእንግዲህ ወዲያ በሱም ስም አይነገድም። የእነሱም ፍላጎት እንደሌለበት ይታወቅላቸዋል። ሜቢ እኮ እያስለመኑ ነው፣ በወንድማቸው እየነገዱ ነው ሊባሉ ስም ሊሰጣቸው ይችላል። አናቅም። አሁን መጥተው ስለተናገሩ ነው ህዝቡ የሚያውቅላቸው። ትክክል ናቸው ነው የምለው። ሶስተኛ ደግሞ ልጅቷ እኔ ከዚህ በፊት የሰማሁት የመጀመሪያ ምን ያህል መልካም ሰው እንደሆነ የምታውቂው ልጁን ያልሆነ ሰው ሁሉ እንደሚያሳድግ ነው የሰማነው። ከዛ በኋላ አንድ ልጅ ወጥቶ የጓደኛዬ ገርል ፍሬንድ ነበረች ብሏል እና ስትሄድ አሜሪካ ስትሄድ እኔም ሸኝቻታለሁ፣ አብረን ራት በልተን ምናምን ነው የሸኘኋትኝ እና ከሱ ነው ያረገዘችው ብሏል። ይሄ የመጀመሪያ ልጁ ምን ያህል አምኖበት። እኔ አንድ ቀን 3 ልጅ አለኝ ሲል ነው እንጂ 2 ልጅ አለኝ ሲል ሰምቼ አላውቅም። ሴቶቹ ናቸው የሱ ልጆች ይባላል። አናውቅም። ገና አሁን ነገ ምን እንደሚፈጠር አናውቅም። ኢንሳይደር የሰፈሮቿ ልጆች የጻፉልኝን ቅድም ያነበብኩትን ሰምታችኋል? አዎ እየሰማሁሽ ነበር። ምን አለች? በውስጥ እንደዚህ የጻፍኩልሽ እንደዚህ ብዬ ነው የሆነ ታሪኩን አያውቅም ልጁ ስለማያውቅ በውስጥ ልንገርሽ ብላ ነው። ልጁ ታሪኩን አያውቅም ምን የምትልሽ ስለምትለው ሄል እንደዚህ መጀመሪያ ልጁ የመጀመሪያ ልጁ የነፃነት ልጅ አይደለም። ከሱ በፊት ከሌላ የቡልጋሪያ ሰፈር ልጅ ቤተሰቦች ነጋዴዎች ከሆኑ ልጅ ነው የተወለደው። ተማሪ ያለች ሌላ ደግሞ አባቷ አቶ አጥናፍ ይባል ነበረ። ታሞ በፖሊስ ስለነበረ ፖሊስ ሆስፒታል ተኝቶ እዛው እህቱ አስታማው ሲሞት ደሴ ወልደያ ሄዶ ነው የተቀበረው። ልጅቱም እናትየውም አላስታመሙትም። ማንን? አባታቸውን ራሱ ማለት ነው አላስታመሙት። የአባቷ ስሟንም ቀይራለች፣ የአባቷንም ስም ቀይራለች ነው የምትለው። ማን? የነፂ የልጆቹ እናት ቀይራለች። አልቀበሩትም። እናትየው HIV ፖዚቲቭ ነች። ባሏን እሱ እንዳስያዛት ነው ለቤተሰብ የምታወራው። ይሄንን ቤተሰቦቹ አግኝተሽ መጠየቅ ትችያለሽ ብሎ የሆነ ኢንፎርሜሽን ተሰጠኝ ማለት ነው። ከዛ ማን ነው HIV ብለን ስንጠይቃት የሚስቱ እናት ናት። ለዚህ ነው እንዲንከባከባት አብሯት የሚኖረው ነፂ ብላ ጽፋልኛለች። ያ አው የልጁ አባት ማለት ልጁ ነፃነትን አጭበርብራው ነው ወይስ እንዴት ነው ሲባል አይ ከወለደች በኋላ ነው የተዋወቁት ከነፂ ጋር ቤተሰቦቹም ያውቃሉ ብላ ጻፈች። ያ ማለት ነፂም ያውቃል ቤተሰቦቹም ያውቃል። አጭበርብራለች ወይስ አያውቁም እሱ ሳያውቅም ወይስ ኖ ነፂም ያውቃል ቤተሰቡም ያውቃል። የመጀመሪያ ምናምን ተብሎ የሰፈሮቿ ልጆች ከነ ደግሞ የነፃነት አባት ቤተሰብ ናቸው። ቻውን የጻፈችልኝ ያ የነፃነት ሳይሆን የነፃነት የልጁ እቺ አውማ ነው ስሙ። እሷም ነፂ ናት። እንደዛ ፍጹም የሷ በአባት የሚገናኙ ዘመዷ ናት እቺ ጻፈችው። የምን የአባቷ ቂም አለባት። የአባታቸው ቂም አልቀበሩትም ሁላ አላስታመሙትም ሁላ ደሴ ሄዶላ ሲቀበር ሄዶ አልቀበሩት። ምክንያቱም HIV ያስይዞኛል ብላ ታምናለች እናትየው። ዋና እንግዲህ የፈለገው አንድ ለታማኝነት፣ ሁለት ደግሞ እሷ እንዲያስታማት ሰው ስለሚያስፈልጋት አንድ ነገር ልበልና ኑረልኝ። ይኸውልሽ እኔ ማለት የምፈልገው እዚህ ቤተሰቦች ወንድሙና እህቱ የወጡበት ምክንያት ዋነኛው ምክንያቷ እንደኔ ሐሳብ እሷ ናት፣ ሚስቱ ናት። ሚስቱ ይሄን ሁሉ ባትሄድ ኖሮ የጓደኛውን ሙሉ ውክልና ባትሰጥ ኖሮ እነሱን ባታርቃቸው ኖሮ መልካም ነበር። ምክንያቱም ዞሮ ስጋ የነሱን ስጋ ነው የያዘችው። ልጆቹ ገብቶሻል፣ በደም የሚገናኙ ናቸው እሱ በህይወት ባይኖርም እና አይውሽ እኔ እንደኔ አሁንም እሷን በሆን የማልሳሳተው ስህተት ማለት ነው የምነግርሽ። እኔ እውነት ከገንዘብ ከምን ይበልጣል ቤተሰብ? እነሱን አቅርባቸው ገብቶሻል፣ ማድረግ ያለባትን ነገር በሙሉ ከበነሱ መንገድ መሆን ያለበትን አድርጋ እስከ ወዳኛውን ርቃ ነው የምትኖረው። እንደዚህ ማድረግ ትችል ነበር። ግን ብዙ ስህተት የሰራችው እንደኔ እይታ እሷ ናት። እነዚህ ሰዎች ወደ ሚዲያ ወጥተው እንዲናገሩ የገፋቻቸው እሷ ናት እና አይውሽ ይሄ ባይሆን ኖሮ እሷም ለሱ ለባሏ ስም ብትጨነቅ ኖሮ ለልጆቿም ስጋነታቸውን ባታለያያቸው ኖሮ ደስ ይል ነበረ እና ግን እኔ እንደምወደው ማለት ሁላችን
ነው የምንወደው ነፂን ማለት ነው። ማንም የሚጠላው የለም። በተለይ በኢቢኤስ በሚያቀርበው ፕሮግራሙ ማንም ሊረሳው አይችልም እና አይዊሽ ቀድመን እንደዛ ባየንበት ሰዓት ላይ እኛ እንኳን ምን ነው ብለን ከምናወራ ብንጽፍለት ወይ የሆነ ነገር ብናረግለት ኖሮ እኛ ራሱ ተጠያቂ ነን። እውነቴን ነው የምነግርሽ። አይዊሽ እንደዛ ሆኖ ቢሆን ድረገጽ አለው ኦልሬዲ ፌስቡክም ይኖረዋል ገብቶሻል ኦፊሻል እና አትሊስት አይዊሽ ጠይቀ ነው ቢሆን ኖሮ ላለው እኔ በኔ በበኩሌ አይዊሽ ያን ነገር አድርጌ ቢሆን ኖሮ ገብቶሻል በለሌናይ እና ሌላው በተቀረ ግን ይሄን ሁሉ የሰራችሁ ስራ እሷ ናት። አይዊሽን ባታረግ ኑሮ ብዬ እመርጣለሁ። ቴንክ ዩ ኔማር አመሰግናለሁ። መልካም አዳር። ማውራት የምትፈልጉ አንዳንድ ጻፉ። እሺ መግባት የምትፈልጉ ገስት ላይ ሪኩዌስት የምትልኩ ሰዎች ዘሎባችሁ ስለሚሆን ብዬ ነው አክሴፕት ማላረጋችሁ። እሺ ማስገባት አሁን የለን ሚስትየው መታ ሐሳቧን ብትሰጥ ማለት ነው። ሐሳቧን ብትሰጥ ምን ሐሳብ ይኖርሻል? ላይክ ምንድነው የምትሰጠው? መታ ይሄን ነገር ብታብራራ ታኛታለሽ ወይስ አሁን ይሄ የተባለችው ነገር የሆነው ነገር እሷ ምንም አላለችም አይደለ? በዚህ ጉዳይ ላይ ብትመጣ ብትናገር ምን ትያለሽ? የምትናገረው ነው የምለው። ይኸውልሽ አሁን እሱን ነው አሁን እኛ ከሷ ምንም የሰማነው የለም እና እነሱ ከተናገሩት ይሄ ውክልናው ባለመሰጠቱ ተናደው ምናምን ባደረጉት ነገርና እንትን ባሉት ምንም እነሱ ባሉት ከሄደን ምንም እንትን አይደለም። ግን የእሷ ወታ ደግሞ ካልተናገረች ደግሞ የስ እነሱን እናምናቸዋለን ማለት ነው። ምክንያቱም እሷ ወታ መናገር መቻል አለባት፣ ነገሩን ዲፌንድ ማድረግ አለባት፣ ምን እንደተፈጠረ መናገር አለባት። ያንን ካላረገች ግን ህዝብ ሰምቷል። የሰማውን ደግሞ ካም በኋላ ዲፌንድ አታረግም። ምክንያቱም እሱ $2,000 ነው የሚልክላት አይደል? እሷ $85,000 በወር ደግሞ $15,000 በየወሩ እንደሚሰጣት ቃል ተገብቶላታል። ምን ቀረቀም እንግዲህ 15,000 በየወሩ ይብላኝ። ማን ነው የሚባለው? ወርቀ ጂኒ የሚባለው ወርቁ ማን ነው ስሙ? ሰው ያር ልጅ ሆኖ ራሱ አላውቀውም። አስናቀ ልጅ በጣም ነው የወደድኩት። በጣም ፍሬንዱ ነው። እኔ ስታለቅስ አየኋት። ብሩ ሊጠየቅላት እንትን ቦፈንድ የሚሰበሰብላት ሲል ወጣ ስታወራ የዛን ሰዓት ለማስተባበል ነው የዛኔ ነው እንደው ምንም ባየውባት ያለቀሰችው እንጂ የዛኔ ባህሪ ነው። እንደዚህ ደግሞ ጥርስን ስላፈነ ነው። ጥርስ ታሙ አይደለም። ጥርስ ቢረግፍ እንዴት እንባህም ቢላል እሺ እንዴ ወንጀል እንደሰራ ሰው ፊቷን እኔ የዛን ቀን እንደውም እቺ ልጅ ምንድነው የሰራችው ወይ ደግሞ ሌላ ህይወት ይወላት ነው መሰለኝ። አፋን ሸፋፍና ምናምን ነው የነበረችው በዛ ሰዓት። አንድ ባል የሞተባት ሴት የልጆቿ አባት እንደዚህ ፕሮቶኮልን ጠብቃ እንብላ ቀብራ የተመለሰች $85,000 በአሜሪካ ምንዛሬ በአሜሪካ ላይፍ ስታንዳርድ ምን ያህል ጊዜ ቢያኖር ነው ማለት ቆጥበህ እንኳን ተጠቅመህ ነቲንግ ነው ያልቃል እኮ ስንት ወር ቢተጠቀምብን አመት እንኳን ነው። ለዛው እንደ ድሮ ስታንዳርድ እንኳን የምትጠቀም አመት ትጠቀም ለጊዜ ማታላ 15 እርዳታዎች መግባት አትችልም። ይሄ ብር ስላላለቀ ድረስ ለምን የገባው ብር ይታያል። ልጇ ደግሞ አንዱ 18 አመት ነው 17 አመት ደርሷል። ገባችሁ? ምንም እኮ የሚያስቸግር እኮ እድሜ ላይ አይደሉም ልጆቹ እኮ። ልጅ ደግሞ 16 አመት ከሆነ በኋላ ትምህርት ቤት ራሱ ፕራክቲስ እንድትወጣ እነሱ ራሱ ይገፋቸዋል እኮ። ያ ራሳቸው ትምህርት ቤቱ ራሱ ይገፋቸዋል ፕራክቲስ እንዲወጡ ዝም ብለው ከህዝብ ጋርና ከስራ ቦታ እንዲለማመዱ ይልኳቸዋል እኮ ለአንድ ሳምንት ለሁለት ሳምንት ነው። ግን ብትመጣና እንደዚህ እሷን የመጠየቅ እድሉ ቢገጥመኝ ለምን ከባሏ ተለይታ እዚህ ብቻዋን ልጅ ለማሳደግ መረጠች የሚለውን ጥያቄ ጠይቃት ነበር። እና ሰርታ ካልተመቻት አሜሪካ ላይ እንደዚህ ችግር ከሆነ ሱካሮን በጤና አዳም ለምን አታስታምምም? አሜሪካ ላይ ማለት ኢትዮጵያ ላይ ግራዋ አለ፣ ጠጅ ሳር አለ፣ አሪቲ አለ። አባ ማለት አሜሪካ ኖር እንደ አሜሪካ ካልኖርክ ጎ ባክ ቱ ኢትዮጵያ። ከዛን ኢትዮጵያን ደግሞ እንትን ትላለህ። ከኔ እናት ውጭ ከኔ እናት እኩል እርዳታ እየጠበቀች እርዱኝ እያለች ሀቢባ ጋር ብትመጡ አይሻላችሁ? ይኸው ለምን ነው የምትረጁ ሲባል የአርቲስት ሚስት ነኝ። ለምን ነው እርዳታ የሚያስፈልግ? አባቴ 50 አለቃ ነበር ይላል። ይመጣና አዳሚ who cares about dead fish shit